ወዶችዬ የምወዳችሁ እንዴት አላችሁልን? በሌላ በቆንጆ ፊልም መተናል። ፊልሙ እንደምትወዱት እርግጠኛ ነኝ። ስለዚህ ላይክ እና ሰብስክራይብ ማድረግ እንዳይረሳ። ይበልጥኛ ማበረታታት ብቻ ደግሞ ቪዲዮዎቻችንን በቪዲዮ ማየት ትችላላችሁ። ወደ ቪዲዮ ፊልማችን ሲጀምር የምናየው ኪም ሱዩንን ነበረ። ተቀጥሮ ብዙ ሰዎችን በመግደልና ምንም መረጃ የማይገኝበት በፖሊሶች ማንነቱ ሆነ እድሜው ከስሙ ጨምሮ የማይታወቅ ጀግና ልጅ ነበረ። ከቆይታዎች በኋላ ግን ስለማንነቱ ስለወለዱት ቤተሰቦቹ የማወቅ ትልቅ ፍላጎት ያድርበታል። ሱዩን ገና ከልጅነቱ ነበረ እንዴት መግደል እንዳለበት ሲለማመድ የነበረው። ከልጅነቱ ጀምሮ ደግሞ በጣም ከባድ የመርሳት በሽታ ነበረበት። ቤተሰቦቹንም ሆነ ራሱን የልጅነቱን ሕይወት አያስታውስም። ፓቨል የተባለ አንድ ሰውዬ ነበረ ሲያሳድገው እንዲሁም ሲያሰለጥነው የነበረው። የነገረው አንድ ነገር አባቱ ሊገለው እንደፈለገ ብቻ ነበረ። ነገር ግን ፓቨል አድኖት እዚህ እንዳደረሰው ስለ ድሮ ህይወቱ ስለ ቤተሰቦቹ የማወቅ ትልቅ ፍላጎት ከልጅነቱ ጀምሮ ስለነበረ ፓቨል ሳያየው አንድ ፎቶ ሰርቆ ይመለከታል። ወዲያው ፓቨል እንደመጣበትም ቀዳዶበት ነበረ። ጊዜያቶችም ያልፋሉ። ሱዩን አሁን ትልቅ ልጅ ነበረ። ታዲያ የመግደል ስራን ደግሞ ተራቆበታል። ያን የደበቀበትን የቀዳደደውን ፎቶ ነበር የሰጠው። እንዲገለው ያዘዘው አባቱ እንደሆነ ስላሳዘነው ብቻ እንዳሳደገውና አሁን ትልቅ ስራ እንዳላቸው ስራቸውም ራሽያ ውስጥ እጅግ በጣም ታዋቂ ወንጀለኛ እንዳለ እሱም ንጉስ እየተባለ የሚጠራ ካርሞቭ የተባለ ስም ያለው ሰው እንደሆነ ተነግሮት ነበረ። እሱ ሰውዬ ላይም ጥቃቱን ለማድረስ ስናይፐሩን አነጣጥሯል። እሱ በስናይፐሩ ጥቃት ለማድረስ በሚሞክርበት ጊዜ ፓቨል ደግሞ ውስጥ ገብቶ መደባደብ ነበረበት። በዛ ጊዜ ኪማራቭ የተባለው ሰውዬ ልጅ የሆነው የፓቨልን ማንነት ወዲያ አውቆት ነበረ። እሱንም ካሰረው በኋላ በከባዱ ያሰቃዩት ጀመረ። ታዲያ ያሳደገውን እንደ አባት የሚያየው ፓቨል የተባለውን ሰውዬ ለማግኘትም ወደ ውስጥ ይገባል። ያሉትን ጋርዶች እንዳለ መደብደብ ችሎ ነበረ። ኬርማቭንም ጨምሮ ከነ ግብረ አበሮቹ ገላቸዋል። የቀረው የኬርሞቭ ልጅ ብቻ ነበረ። ትልቅ ፍንዳታን ፈጥሮ ፓቨልን ይዞ ከዛ መውጣት ቢችልም ፓቨል ግን ከባድ ጉዳት ደርሶበት ነበረ። በዚህ ፍንዳታ ደግሞ ያልተጎዳው የኬርሞቭ ልጅ ነበረ። ታዲያ ሳደገ እንደ አባቱ የማየው ፓቨልን ለማዳን ቢሞክርም እሱ ግን እንዲያቆም ነበር የነገረው። በዚህም መሞታው እንደተቃረበ ታዲያ ከልጅነቱ ጀምሮ ገዳይ አድርጎ ስላሳደገው ይቅርታ ከጠየቀው በኋላ ከዚህ በኋላ ህይወቱን ልክ እንደ ማንኛውም ሰው በሰዎች ተወዶና ተከቦ መኖር እንዳለበት ነበር የመከረው። ያለው ቤተሰብ እሱ ብቻ ስለሆነ በጣም ደብሮትና ከፍቶት ነበረ። ታዲያ አባቱ ሊገለው ስለፈለገ ደግሞ ይከፋው ጀመር። ፊሊፕስ ከተባለ ደላላም የተለያዩ መረጃዎችን እየወሰደ ነበረ። የኬርማቭ ልጅም ገና በህይወት እንዳለ ታዲያ ሱዩንን በሁሉም ከተሞች እየፈለገው እንደሆነና ለአባቱ ለመበቀል እንደሚገለው ነበር ሲነግረው የነበረው። እሱን ለመግደል የተለያየ ጥቃት ቢያደርስበትም በቻለው መጠን ያመልጥ ነበረ። ታዲያ ፊሊፕም እሱን ሊረዳው የሚችል አንድ ደንበኛ እንዳላቸው ካለው አሮጌ ፎቶም ቤተሰቦቹን ሁላ ሊያገኙለት እንደሚችሉ ከዛ ባሻገር ግን ሰውየው የሚፈልገው የተለያዩ ሰዎች እንዲገደሉለት እንደሆነ ነበር ሲነገረው የነበረው። በዚህ ሀሳብ መስማማት አልፈለገም። ያሳደገው ፓቨል ከመሞቱ በፊት ህይወቱን እንደ ማንኛውም ሰው እንዲኖር መክሮት ነበረ። እንደ ቀልድም 2 ዓመታቶች ያልፋሉ። አንድ አዛውንት ሰውዬ በአካባቢው ያሉ ድኩላዎች ላይ ጥቃት ለማድረስ ሽጉጡን አነጣጥሮ ነበረ። ያላወቀው ግን እሱን ለመግደል ደግሞ በቦታው የተገኘው ሱዩን እንደሆነ ነበረ። ሰውየውን እንደምንም ብሎ በገመድ ከጎተተው በኋላ ወደ መሬት ይጥሏል። ከዳገቱ ላይ እንደወደቀ ለማስመሰል ከሞከረ በኋላ መርዝ አንገቱ ላይ በማድረግ እንዲሞት አድርጎት ነበረ። ያ ሰውዬ በሀገሪቷ ውስጥ አለ የተባለ አደንዛዥ እጽ አዘዋዋሪ እንዲሁም ወንጀለኛ ነበረ። በዚህም ይህንን ጉዳይ ለፖሊሶች መረጃ ከደረሳቸው በኋላ ለመመርመር የመጣችው መሪ ተዋናያችን ዩንጂን ትባል ነበረ። ያንን ኬዝ ከተመለከተች በኋላ ሰውየው ከዳገቱ ላይ እንዳልወደቀ ሆን ብሎ የገደለው ሰው እንዳለና ይሄ የግድያ ሁኔታ ደግሞ ከዚህ ቀደም ከነበሩ ወንጀሎች ጋር ተመሳሳይነት እንዳላቸው እየተናገረች ነበረ። ወደ ቤትም እየሄደች እያለ የተገናኘችው ከሱዩን ጋር ነበረ። ታዲያ መኪናዋንም ታቆማለች። እሱም አንዲት የተጎዳች ድኩላ ስላለች ለመርዳት እየሞከረ እንደሆነ በስራው የእንስሳት ሐኪም እንደሆነ እየተናገረ ነበረ። በአካባቢው ለምን ተገኘ ተብሎ ሲጠየቅ ይሄ ጥሩ ምክንያት ይሆናል። በዚህም ልታመልጥ የነበረችውን ድኩላ በማደንዘዣው መድኃኒት በማደንዘዝ ወርውራ ልትይዝለት ችላ ነበረ። ታዲያ እሱም በደንብ እንደሚያክማት ይናገራል። በዚህ አጋጣሚ ለድኩላዋ ስትል እስከርቫ በደም ስለተጨማለቀ እስከርቫን መመለስ ከፈለገች እሱን እንድታናግረው በማሳወቅ ስሙንና ካርዱን ሰጥቷት ነበረ። እሱም የሚኖረው አንድ ቦታ ተከራይቶ የእንስሳት ሐኪም ሆኖ ነበረ። ያከራየችው ልጅ ደግሞ ሚንጂ ትባላለች።
ሂዩንጂንም ከስራ ባልደረባዋ ጋር ሆና ስለ ኬዙ እያወራች ነበረ። እንደዚህ አይነት ተመሳሳይ ኬዞች እንዳሉ ያገዳይ ወንጀለኞችን እየሰበሰበ የሚገል እንደሆነና ጅምላ ጨራሽ እንደሆነ ከዛ ባሻገር ደግሞ ለሟቾች የሚጠቀመው አንድ መድኃኒት እንዳለ እየተናገረች ነበር። አብሶ ከ9 ዓመት በፊት የተፈጠረው አንዲት ሚንጂ የምትባል ትንሽዬ ልጅ የመሰከረችው አባቷ ሲገደል የወንጀል ምርመራ ከዚህኛው ጋር ፍጹም ተመሳሳይ እንደሆነ እየተናገረች ነበረ። ያቺ ህፃን ልጅ ደግሞ ሚንጂ ናት። ሚንጂ ማለት ደግሞ አሁን ሱዩንን ቤት ያከራየችው። ለሱዩንም አንድ ሰው እንዲገድል ትዕዛዝ ተሰጥቶት ነበረ። የተሰጠችውም ፖሊሷ ሂዩንጂን ነበረች። ሂዩንጂን ደግሞ በመኪና እየሄደች በነበረበት ጊዜ አንድ የተጎዳች ድመት ታያለች። ወዲያው አይምሮዋ ላይ የመጣላት ለማሳከም ሱዩን ጋር መሄድ እንዳለባት ነበረ። በአድራሻውን በመጠቀም እሱ ጋር ትሄዳለች። እሱ ጋር እንደመጣች ሲመለከትም በጣም ይደነግጣል። ነገር ግን ድመቷን ባለው ብቃት አማካኝነት ሊያድናት ችሎ ነበረ። ሂዩንጂንም በአካባቢው ልትከራየው የምትፈልገው ቤት ስላለ ሱዩንን ስትጠይቀው እነሱ ጋር እንዳለ ነበር የተናገረው። ታዲያ ሚንጂ ግን ሌላ ሴት ወደ እሱ ህይወት ልትገባ እንደሆነ በምታይበት ጊዜ ደስተኛ አልነበረችም። አብሶ ፍቅረኛሞች ናቸው ብላ ከጠረጠረች ጊዜ ጀምሮ ጸባዩ እየተቀያየረ ነበረ። ሚንጂም ብቻዋን ወደ ቤት እየተመለሰች እያለ ከዚህ ቀደም የአባቷ ገንዘብ አበዳሪ የሆኑ 2 ሰዎች ጥቃት ሊያደርሱባትና ሊያግቷት እየሞከሩ ነበረ። ያኔ ከሩቅ የተመለከተው ሲሆንም ጣልቃ ከመግባቱ በፊት ግን ፖሊሷ ሂዩንጂን ጣልቃ ትገባና ሁሉንም ትቀጠቅጣቸው ጀመረ። ነገር ግን ሚንጂን ካዳነቻት በኋላ ሂዩንጂንን ስትጠይቀው የነበረው የእሱና የሚንጂ ግንኙነት ምን እንደሆነ ነበረ። ከአከራይና ተከራይ የበለጠ ግንኙነት እንዳላቸው ጠርጥራ ነበረ። ከዛ ባሻገርም ፖሊስ ስለሆነች ስለሚንጂ የድሮ ህይወት አጣርታለች። ይህም የሚንጂ ትክክለኛ ስም ካንግ ሲዮልጂ እንደነበር፣ ታዲያ ልጅ በነበረችበትም ጊዜ በዘመዶቿ ሁላ ችግር እንደደረሰባት፣ በዚህም ከዛ ባሻገር ባላት ሀብት የተነሳ ሊቀራመቷት ሁላ እንደሚፈልጉ መረጃ እንዳላት ትናገራለች። በዚህም ሁለቱ እያወሩ እያለ የመጣችው ሚንጂ ነበረች። ሁሉን ነገር እየሰማች ነው። ስትናገር የነበረው የእሷን የድሮ ህይወት ለመቆፈር በሞከሯ በጣም ተናዳባት ነበረ። እሷ ብቻ ሳትሆን ሱዩንም ሁሉም ላይ የራሳቸው የሚደብቁት ሊነግሩት የማይፈልጉት ከባድ የድሮ ህይወት ሊኖራቸው እንደሚችል፣ ታዲያ ያለ ሰው ፍቃድ ስለ ሰው ማጣራት ራሱ ወንጀል እንደሆነ ነበር ሲነግራት የነበረው። በቀጣይ ጊዜም ፖሊሶች አንድ ላይ በመሆን በአቅራቢያቸው ያሉ አደንዛዥ እጽ ሻጮች እንዳሉ ከተነገራቸው ጊዜ ጀምሮ እንደምንም ብለው ለማጣራት በመሞከር አውቀው ሄደው የኤሌክትሪክ ገመዳቸውን ከበጠሱባቸው በኋላ ሂዩንጂን ቴክኒሻን ሆና ለመግባት ነበር የሞከረችው። እሷ ወደ ውስጥ በነበረችበት ጊዜ ደግሞ ግደል ተብሎ ሱዩን ወደዛ ታዞ ነበረ። ዋና ወንጀለኛው ደግሞ የኬረሞቭ ልጅ ነበረ። እሱም ወደ ኮሪያ ከተማ በመመለስ ልክ ራሽያ ውስጥ ሲያደርግ እንደነበረው ህገወጥ ነገሮችን እያደረገ ነበረ። ከዛ ባሻገርም ሴቶችን ማገት፣ አደንዛዥ እጽ ማድረግና እንዲሁም ሴቶችን በእጽ እንዲናውዙ ማድረግ ከወንጀሎቹ መካከል ነበሩ። ሱዩን እዛ ካሉ ከሱ ጋርዶች ጋር በሚደባደብበትም ጊዜ እሷ ደግሞ እንደምንም ብላ የኬረሞቭ ልጅ እንዳያመልጥ ለማድረግ እየሞከረች ነበረ። ቴራስ ላይም ትይዟለች። ታዲያ እሷም ሽጉጧን በመደቀን እጁን እንዲሰጥ እየነገረችው ነበረ። በዛ ጊዜ ግን እሱ ማለፍ አልፈለገም። አደገኛ ወንጀለኛ ስለሆነ እሱም ሽጉጡን በማውጣት እሷ ላይ ሊተኩስ ሲል ያዳናት ሱዩን ነበረ። እሱ ላይ የሚተኩስበታል። ተጎድቶ እንኳን ማምለጥ የፈለገው የኬረሞቭ ልጅ ቀጥታ ከህንፃው ከተወረወረ በኋላ መኪና ውስጥ ገብቶ በፍጥነት ይነዳ ጀመረ። ሱዩንም በቻለው መጠን ሮጦ መኪና ውስጥ ይገባል። ነገር ግን የኬረሞቭ ልጅ ዘሎ ከዛ ከወጣ በኋላ እንዳይዘው ሱዩን ማድረግ ችሎ ነበረ። ከዛ ቀን ጀምሮ ያዳናት ሰው ማን እንደሆነ ለማጣራት ሂዩንጂን እየሞከረች ነው። ፊቷም ስለቆሰለ ግን ለመታከም የሄደችው ሱዩን ጋር ነበረ። የኬረሞቭ ልጅ ግን እሱን ተከታትሎት አሁን የእንስሳት ሐኪም ሆኖ አስመስሎ እንደሚኖር አውቆበት ነበረ። ያኔ እሷን እያከማት ፍጥጥ ብሎ ያያል። ምንድነው የሚያየው ብላ ስትዞር ስትል አስቁሟት ነበረ። በአካባቢው ያሉ ሰዎች እንዳለ ከዚህ በኋላ እንደሚጎዱ እርግጠኛ ነበር። በዚህም ለሚንጂ ጥቃት ሲደርስባት ምልክት እንድትሰጠው ፊሽካ ሰጥቷት ነበረ። እሷ ግን የጅል ነገር መስሏታል። ወዲያው ግን በቀጣይ ቀን የኬረሞቭ ልጅ ሰዎች እሷን ሊያጠቋት ይመጣሉ። በፍጥነትም የተሰጣትን ፊሽካ በምትነፋበት ጊዜ በቦታው ሱዩን መገኘት ችሎ ነበረ። ከነሱ ጋርም ይደባደባል። በድብድቡ መሃል ግን የኬረሞቭ ልጅ ላይ የአቅጣጫ መቆጣጠሪያ ጃኬቱ ላይ መሰካት ችሎ ነበረ። ታዲያ ሚንጂም ከተፈጠረው ነገር በኋላ የድሮውን እያስታወሳች ትፈራ ጀመረ። በአቅጣጫ መቆጣጠሪያ አማካኝነት በስልኩ የት አካባቢ የኬረሞቭ ልጅ እንዳለ ማግኘት ችሎ ነበረ። ቀጥታም ወደዛ ቦታ ከሄደ በኋላ ተደባድቦት ይቅርታ እንዲያደርግለት በተደጋጋሚ የኬረሞቭ ልጅ ቢናገርም ሊምረው አልቻለም ነበረ። በአንድ ተኩስ ብቻ ጸጥ ያደርገዋል። የሱ ጓደኛ ፊሊፕም
ምናልባት ከድሮ ህይወቱ ጋር ሊገናኝ የሚችል የአንድ በጎ አድራጎት ድርጅት አቅጣጫ ነበር የነገረው። ወደዛ በሄደበትም ጊዜ የተፈጠሩ ነገሮችን አንድ ባንድ ለማስታወስ እየሞከረ ነበረ። በዚህም ትውስታዎቹ ይመጡበታል። እዛ የበጎ አድራጎት ድርጅት ውስጥ በነበረበት ጊዜ በህፃናት በጣም ይገለል ነበረ። ታዲያ በዚህ መገለል ውስጥ ግን አንዲት ትንሽዬ ልጅ ታበረታታውና አብራው ትሆን ነበር። እሱ እዛ በነበረበት ጊዜ ደግሞ ወደዛ በጎ አድራጎት ድርጅት የመጣችው ሂዮንጂን ነበረች። ሳይተዋወቁ እሷ የልጅነት ጓደኛው ነበረች። ወደ ውስጥ በመግባትም ትመለከታለች። የዛ በጎ አድራጎት ድርጅት ዋና ኃላፊን በምርመራው አማካኝነት ለማግኘት እየፈለገች ነው። ከዛ ባሻገር ደግሞ የልጅነት ጓደኛዋን ያኔ እዚህ የነበራትን ህይወት ከባድ በነበረበት ጊዜ ያዳናትን ያሳቃትን ህፃን ልጅ ብታገኘው ደስታዋ ነበር። እዛ በጎ አድራጎት ድርጅት ውስጥ መኖር በጣም ከባድ ነበረ። ከባባድ ስራዎችን እንዲሰሩ ያደርጓቸው ነበር። ሂዮንጂን ግን ከዛ ልጅ ጋር እንደምንም ብላ ለመኖር ትሞክር ነበረ። ታዲያ የሚያወሩት ጀት የሚመስል ወረቀት ይሰሩና እሱ ላይ እየተጻጻፉ ድንጋይ ውስጥ በመደበቅ ነበረ። ከዚህ ቀደም ፖሊሷን ሂዮንጂንን ግደል ተብሎ ሱዩን ትዕዛዝ ቢሰጠውም እምቢ ስላለ፣ በአሁኑ ግን በአካባቢው ያሉ ሰዎች እንዳለ አደጋ ላይ እንደሆኑ ያዘዘው ሰውዬ እየነገረው ነበረ። ያ ሰውዬም በፍጥነት መኪና በመንዳት ስትሻገር የነበረችው ሂዮንጂንን ሊገጫት ነበረ። እየሮጠ የመጣው ሱዩን ነው። ከመኪና አደጋውም ሊያድናት ችሎ ነበር። ታዲያ ምንም ማድረግ ስለማይችል በአካባቢው ያሉ ሰዎች ከሚጎዱ ሰውየው ያዘዘውን ሰው ለመግደል ነበር ያሰበው። ሌላ ትዕዛዝ ይሰጧል። እሱም ወንሶክ የሚባል ሰውዬ ነበረ። በአሁኑ ፖለቲከኛ ነው። ነገር ግን ሱዩን እና ሂዮንጂን ያደጉበት የበጎ አድራጎት ድርጅት ዋና ኃላፊ ነበረ። እሱ ቅስቀሳ በሚያደርግበት ጊዜ ስናፐሩን በማነጣጠር በቦታው ደግሞ መረጃ ካገኘች በኋላ እሱን ለማግኘት ያሰበችው ሂዮንጂን ተገኝታ ነበረ። በስናይፐሩም ግንባሩን ይለውና እዛው ይደፋዋል። በአካባቢው ያለ ለየት ያለ ሰው ታፈላልግ ጀመረ። በዚህም በቀላሉ ሱዩንን ማግኘት ችላለች። ከጀርባውን ከመጣች በኋላ ጥይቷን በማነጣጠር እንደምትተኩስበት ትናገራለች። እሱ ግን በጣም ፈጣን ነበረ። ወዲያው ጥይቷን ከጠመዘዘ በኋላ እዛው በካቴና አስሯት ጥሏት ይሄዳል። ታዲያ ሱዩንም እዛ ሀገር ሰላም ብሎ ስራውን እየሰራ በነበረበት ጊዜ በተደጋጋሚ ሰዎች እየተላኩ ወደ ቦታው ይመጡ ነበረ። በዚህም ሆን ብለው እሱን የሚቀርቡትና የማይቀርቡትን ሰዎች ለማጣራት እንደሆነ ገብቶት ነበረ። ከዛ ጊዜ በኋላ የሚመጡና የሚሄዱ ሰዎችን በደንብ ይቆጣጠራል። ሱዩንም ከዛ ጊዜ ጀምሮ ለምን ሂዮንጂንን ሰውየው መግደል እንደፈለገ ለማጣራት እሷን እየተከታተላት ነበረ። በዚህ አጋጣሚ የእሷን እናት ራሱ ያ ግደል ያለው ሰውዬ በጥቁር መኪና እየተከታተላት እንደሆነ መረዳት ችሏል። የእሷን ቤት ባየበትም ጊዜ ወዲያው ያስታወሰው የድሮ የነበረው የቤተሰቦቹን ፎቶ የሚያሳየው ፎቶ ላይ ያለው ቤት አሁን እሷ የምትገባበት ቤት እንደሆነ ነበረ። ሂዮንጂን እጅግ በጣም ታዋቂ የሆነ እዛ ሀገር ውስጥ የሚኖር ቢሊዮነር ዶጄዋን የተባለ ሰውዬ በማደጎ ወስዶ ነበረ ሲያሳድጋት የነበረው። ትልቅ ወንጀለኛ ነበረ። ታዲያ እነሱ ያደጉበት የበጎ አድራጎት ድርጅት ራሱ እንዲዘጋ ያደረገው እሱ ነው። በዚህ ጊዜ በደንብ ሲያስታውስ ሱዩን የተረዳው ድሮ የበጎ አድራጎት ድርጅት ውስጥ በነበሩበት ጊዜ የተለያዩ ህጻናት በአርቲፊሻል መልኩ እንዲወለዱ ከተደረጉ በኋላ እነዛ ህጻናት በበጎ አድራጎት አማካኝነት የሚወስዳቸው የሚያሳድጋቸው ሰው ካልተገኘ ሙሉ ለሙሉ አካላቸው ለተለያዩ ሀብታሞችና ቢሊዮነሮች ይሸጥ ነበረ። ይህንን ነገር በልጅነት አንደበቱ ካወቀ በኋላ ከዛ ቦታ ለማምለጥ የሞከረው ሱዩን ዶጄዋን የተባለው ሰውዬ እሱን ከያዘው በኋላ በመኪና ገጭቶት፣ ታዲያ ካልሞተ እራሱ ፓቬል የተባለው እሱን ያሳደገው ሰውዬ እንዲገለው ትዕዛዝ የሰጠው ይሄ ሰውዬ ነበረ። ነገር ግን በጣም የሚገርመው ነገር ይሄ ሰውዬ ያለውን የዘር ፍሬ ከሰጠ በኋላ በአርቲፊሻል መልኩ እንዲወለድ ያደረገው ሱዩንን ነበረ። ታዲያ አባቱ ነው። ትኩር ብሎ ፎቶውን ሲመለከት ይገርማል። ያ ሰውዬ አባቱ እንደሆነ። ታዲያ እዛ ፎቶ ላይ በዊልቸር የተቀመጠች አንዲት ልጅ እንደነበረች፣ ይቺ ልጅም እህቱ እንደነበረች። ታዲያ ግን ልጅቷ ከሞተች በኋላ ነበረ እናትየው ከባድ ሀዘን ውስጥ ስለገባች ሂዮንጂንን በማደጎ ወስዳ ስታሳድጋት የነበረው። አንዲት ጂ የተባለችም ሴት መረጃ ከድርጅቱ እየወሰደች ከሂዮንሁ ከተባለ ሰው ጋር እየሰራች ነው ተብላ ስለተጠረጠረች ታግታ ነበረ። ይሄ ሰውዬ ደግሞ ሂዮንጂን እንድትገደል ያዘዘው ሰውዬ ነበረ። ጃይ የተባለችው ልጅ ደግሞ ጉዳት ላይ እንደሆነች በተረዳበት ጊዜ ያ ሰውዬ የጠራው ሱዩንን ነበረ። እንደ ድንገት ሆኖ በድሮ ጊዜ ይተዋወቃሉ። ይሄም የሆነው ይሄ ሰውዬ ድሮ ፕሮፌሰር ነበረ እነሱ ያደጉበት የበጎ አድራጎት ድርጅት ውስጥ። እሷ ወደ ታገተችበት ቦታ እሱ በሚሄድበት ጊዜ ደግሞ በቦታው የተለያዩ የህፃናት አስክሬን ስለተገኘ ሂዮንጂን ለማጣራት ተገኝታ ነበር። እሷን ባየችው ጊዜ ለምን እዛ እንደመጣት ጠይቋለች። ደውላ ነበር ስትጠይቀው የነበረው። እሱም በአካባቢው ያሉ የጠፉ ወይም ጉዳት የደረሰባቸው እንስሳቶች ካሉ ለማየት እንደሆነ ይነግራታል። የጄህዋን ተላላኪ የሆነውም ሰውዬ ወዲያው እሷ ላይ ጥቃት ያደርሰባታል። በዛ ጊዜ ስልኩ ስላልተዘጋ ድምጿን መስማት ችሎ ነበረ።
ሶዩንም ሊያድናት ይመጣል። እየተደባደበ ነበረ። ከጀርባ ግን ሊወጉት እንደሆነ በተረዳችበት ጊዜ መሃል በመግባት እሷ ተወግታለት ነበር። ቦታው እንደታወቀባቸው የጄሂውን ሰዎችን ባወቁበት ጊዜ ልጅቷን ይዘው ከአካባቢው ይሰወራሉ። ሂዩንጂንም ያን ያህል ከባድ ጉዳት ስላልደረሰባት መዳን ችላ ነበረ። የሂዩንጂንም ክፍል በድብቅ ወደ ቤቷ በመግባት ባጣራበት ጊዜ የተመለከተው ፕሮፌሰሩ ወይም ኮሂዩንቡ የሚባለው ሰውዬ የሱን መረጃ ነበረ። በዚህ ጊዜ ስለሱ ማጣራት ጀመረ። ይሄ ፕሮፌሰር ኮ የሚባለው ሰውዬ በአርቲፊሻል መልኩ ህፃናቶች እንዲወለዱ የሚያደርግ ታዋቂ ዶክተር ሲሆን ከዛ ባሻገር አሁን ደግሞ ተደብቆ በአካባቢያቸው የተለያዩ አትክልቶችን በመሸጥ ይተዳደር ነበረ። እንደ ስጦታ ከሰጠው አትክልቶችም መሃል እሱ የሚያደርገውን እያንዳንዱን እንቅስቃሴ የሚከታተለው እዛ አፈር ውስጥ የድምጽ መቅጃ መሳሪያ በመግጠም ነበረ። እያንዳንዱን የድምጽ መቅጃ መሳሪያም ያገኘው ሱዩን በጣም ይናደድና ቀጥታ ሰውየው ጋር ይሄዳል። ታዲያ እሱንም ለማጥቃት ተዘጋጅቶ ነበረ። በዛ ጊዜ የመጣችው ሚንጂ ናት። በዚህም እንዲያቆም ትነግረዋለች። ከድሮ ጀምሮ ማንነቱን እንዳወቀች ያኔ አባቷ በሚገደልበት ጊዜ ፓቬል የተባለው ሰውዬ ሲገል ህፃኗን ደግሞ እሱ እንዲገል በታዘዘበት ሰዓት በጣም አዝኖላት ስለተዋት ይቅርታ እንዳደረገችለት ከዛ ጊዜ ጀምሮ በህይወት እንደኖረችና እሱንም አከራይታ የምትኖረው አጠገቡ ስትሆን የተጠበቀች ያህል ስለሚሰማት እንደሆነ ትናገራለች። ከሆስፒታል ድና ከወጣችን በኋላ ሂዩንጂን ቀጥታ የሄደችው ወደ እሱ እንስሳት ሐኪም ቤት ነበረ። በዚህም እያንዳንዱን ቦታ በምታጣራበት ጊዜ እታች ያገኘችው የተለያዩ መሳሪያዎችን ነው። ሰዎችን ለመግደል የሚጠቀምበትን ስናይፐር ሁላ ተመልክታለች። ከዛ ባሻገር ያስደነገጣት ግን በልጅነቷ በተለያዩ ወረቀቶች የምትጻጻፈውን አንድ ጀት በተመለከተች ጊዜ ነበረ። እሱ የልጅነት ጓደኛዋ እንደሆነ ትረዳለች። ከዛ ስትወጣ እሱ ደግሞ ሲገባ ይገናኛሉ። በዚህም ሲነግራት የነበረው እስከዛሬ ድሮ የረሳውን ነገር ለማስታወስ እየሞከረ እንደሆነ ምንም ሌላ ነገር እንደሌለ እየነገራት ነው። በሌላ በኩል ደግሞ ሚንጂ የጄዋን ሰዎች ሊያግቷት እየሞከሩ ነበር። ይህንን ያደረጉት ፕሮፌሰር ኮ የት እንዳለ ለማረጋገጥ ስለፈለጉ ነበር። በስልኩ አማካኝነት መኪናው ላይ ዳሽ ካሜራ ስላለ እሷ ጉዳት እንደደረሰባት ይመለከታል። እሱም ቀጥታ ሊያድናት ይሄዳል። በዚህም ወደ ሆስፒታል ትገባለች። ከሆስፒታል በነቃችበትም ጊዜ ስለሱ እንደተጨነቀች ሁሉ ጊዜ ሰዎችን ለማዳን ጣልቃ እንደሚገባ ስለሱ ለሂዩንጂን እየነገረቻት ነው። ጄይ የተባለችው መረጃ ሰርቃለች ተብላ የተጠረጠረችው ደግሞ ሞታ ተገኝታ ነበረ። በቦታው ለምርመራ የተገኘችው ሂዩንጂንም አገዳደሉ ግራ አጋብቷት ነበረ። እንዴት እንደሞተችና የመኪና አደጋ እንደማይመስል አረጋግጣለች። ምናልባት ከአባቷ ጋር የተገናኘ እንደሆነ ጠርጥራ ነበረ። ታዲያ ሱዩንም ባደረገው ምርመራ መሰረት አባቱ እስከዛሬ የተለያዩ ነገሮችን የሚሞክርበት ህፃናት የሚያሳድግበት እንዲሁም ሰውነታቸውን ክፍል የሚያስቀምጥበትን ቦታ አግኝቶ ነበረ። እዛም ወዲያው ያደረገው ቦምብ ነበረ። ለሱም ሁሉን ነገር ይነግረዋል። እስከዛሬ የለፋበት ነገር እንደፈነዳ በተመለከተበትም ጊዜ አባትየው ይቃጠል ጀመር። የታገቱ ህፃናቶችም እንዲድኑ እንዲድኑ ለማድረግ ሰውየው በጠባቂው ሲያስጠብቃቸው ነበረ። ያንን ጠባቂ በመግደል ወዲያው የደወለው ለሂዩንጂን ነበረ። ልጆቹን ወደ ጥሩ ቦታ እንድትወስዳቸው ይነግራታል። ከዛ ባሻገርም አሁን ለውጊያ ተዘጋጅቶ ነበረ። በእርግጠኝነት ጄዋንን ለማግኘት ከሄደ እንደማይመለስ በማሰብ ለሷ ይደውልላትና ሚንጂንም እንድትንከባከብ ነበር ሲነግራት የነበረው። እሷ ግን ይሄ የበቀል ሀሳቡን እንዲተው ፈልጋለች። በተደጋጋሚ እየነገረችው ነበረ። እሱ ግን ያለውን ብቻ እንድታደርግ ነበር ያሳወቃት። አባቷም እዚህ ነገር ውስጥ እንዳለ በተረዳችበት ጊዜ እሱን ለማሰር ትሄዳለች። እሱን ማሰር ግን ምንም ዋጋ እንደሌለው ፕሮፌሰር ኮ እየተናገሩ ነበረ። በእርግጠኝነት ሰውየው እንደሚፈታ፣ ምክንያቱም ብዙ ገንዘብ ነበረው። ያኔ ጄዋን እራሱ ቶሎ ተፈቶ ነበረ። በዚህም የአሸናፊነት ስሜት ይሰማል። ያንን ሰውዬ ለማስወገድ መግደል ብቻ እንዳለበት ፕሮፌሰር ኮ እየነገረው ነበረ። ፖሊሶችም እሱ ወንጀለኛ ነው ብለው ስለጠረጠሩ ሊያስሩት በመጡበት ጊዜ ሱዩን እንደምንም ብለው ከጀርባ ይወጣል። ተመልሶ እንደማይመጣ እንደሚሞት በተረዳበትም ጊዜ ወዲያው የደወለው ለሚንጂ ነበረ። ራሷ እንድትጠብቅ ሰዎች ላይ መንተራስ እንድታቆምና ጠንካራ እንድትሆን ይነግራታል። ይህንን ስትሰማ በጣም ታዝናለች። ጄዋንንም ለማግኘት ቀጥታ ይገባል። እያንዳንዱ የእሱ ቀኝ እጆችን እየገዳደለ ወደ ውስጥ ነበር የገባው። ታዲያ ከጄዋን ጋር የተኩስ ልውውጥ ይደረጋል። በዚህም ደረቱ አካባቢ ተጎድቶ ነበረ። እንዲምረው ይቅርታ እየጠየቀው ተንበርክኮ ነበረ። ይሰማው አልፈለገም። ታዲያ እሱ ላይ ከመተኮሱ በፊት ግን ፖሊሶችን ይዛ የመጣችው ሂዩንጂን ነበረች። እንዲያቆም በቀል አስፈላጊ እንዳልሆነ ታዲያ ራሷ ነገሮች እንደምትቆጣጠረውና ጄዋንን ህግ እንደሚቀጣው እየተናገረች
እየተናገረች ነበር። ታዲያ ህግ እንዲቀጣው መተው የልጅነቱን ያደረገውን ነገር እንዳለ መርሳት የከበደው ሱዩን እዛው ይተኩስበታል። የፖሊሶችን ትዕዛዝ ስላልሰማ ፖሊሶቹ አንድ ባንድ ይተኩሱበት ጀመረ። በዚህ የተነሳ እዛው ደም በደም ሆኖ ወንፊት ይሆናል። ይህንን ስትመለከት ስቅ ብላ ማልቀስ ጀመረች። እሱ እንደሞተ ማመን ሁላ ከብዷት ነበረ። ጊዜያቶችም ያልፋሉ። ራሳቸውን እንዲጠብቁ ለሂዩንጂንና ለሚንጂ ነግሯቸው ነበረ። ፓርክ ውስጥ ሆነው እየተዝናኑ ሁል ጊዜ ከሱ ጋር ስትጻጻፍበት የነበረው የልጅነታቸውን ወረቀት ይዛ ስለሱ መርሳት እንደከበዳት እያስታወሰች ነበረ። በዚህ አስተላለቀም ፊልማችን እዚህ ላይ አብቅቷል። ደህና ቆዩልኝ።